ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ ዛሬም እንደተለመደው በጣም ጣፋጭ ሀሳቦችን በዚህ ፕሮግራም ላይ ይዤላችኋለሁ። ይሄ የሣድስ ሚዲያ ሁለተኛው ቻናል ነው። በዚህ ቻናል ላይ ዜናና ፖድካስቶችን ነው የምናስደምጣችሁ። ስለዚህ ይሄንን ከ40 ሺህ በላይ ሰብስክሪፕሽን ያለበት ትልቁ ቻናላችን ደግሞ እንደምታውቁት ከ300 ሺህ በላይ ሰብስክሪፕሽን ያለው ነው። በዛኛው ላይ ደግሞ መንፈስ ሳይንሳዊ ፕሮግራሞችን አቀርብላችኋለሁ ከዘመኑ ጋር የተያያዙ ዘመኑ በመንፈሳዊ ዓለም ላይ እንድትረዱት የሚያደርጉ መረጃዎችን በዛ ላይ እንደማካፍላችሁ ታውቃላችሁ። ስለዚህ ሁለቱንም ቻናሎች ሰብስክራይብ፣ ላይክ ያረጋችሁ ለብዙ ሰዎች ሼር ያረጋችሁ እንድትከታተሉን በድጋሚ ጋብዛችኋለሁ። በዚህ ቻናል ላይ ዜናዎችንም አፕዴት አድርጋችኋለሁ። እንግዲህ ለዛሬ በጣም 3 እጅግ በጣም ወሳኝ የሆኑ መረጃዎችን ይዤላችኋለሁ። ወቅታዊ መረጃዎች ናቸው። አንደኛው ሀገራችን ኢትዮጵያ ለሶማሌላንድ እውቅና ልትሰጥ ተዘጋጅታለች የሚል በከፍተኛ ደረጃ እየተነገረ ያለ በተለይ የሶማሌላንድ ፖለቲከኞች ይሄንን ነገር እያራገቡት ይገኛሉ። ነው ወይ ከጀርባ እየሆነ ያለው ነገር ነው ወይ የሚለውን አሳያችኋለሁ። በቅርቡ እንደተነገረው የኢትዮጵያ የውጭ ጉዳይ ሚኒስትሩ አቶ ዶክተር ጌዲዮን በተገኙበት ቦታ ላይ ሲናገሩ በግልጽ ያሳዩት ነገሮች መካከልና የተጠየቁ ጥያቄ አንድ ጥያቄ አለ። ይሄውም የሶማሌላንድን እውቅና ተመልክቶ ተጠይቀው ነበረ። ነገር ግን ምንም ምላሽ ሊሰጡ እንዳልቻሉ በዝምታ እንዳለፉት አይታችኋል። ያ ማለት ሀገሪቱ ቀጥላ እየሄደች ያለችበት መንገድ አለ ወይ የሚለው ነገር መረጃዎችን ሰብስቤላችኋለሁ። ከሰሞኑ ሊደረግ ነው የሚል ማለት ኢትዮጵያ ከሰሞኑ እውቅና ልትሰጥ ተዘጋጅታለች የሚል ዜና ነው እየተነገረ ያለው። ይሄ ነገር ልክ ነው ወይ የሚለው ነገር በዚህ ፕሮግራም ላይ ጠቁማችኋለሁ። በሁለተኛ ደረጃ ነገር ደግሞ ፕሬዚዳንት ትራምፕ ጤናቸውን በተመለከተ ዛሬ በግልጽ ያሳውቁት ነገር አለ። ይሄ ያሉበት የጤና ደረጃ ምን ይመስላል የሚለው በትክክል አሁን ለዓለማችን ወሳኝ ነው። ምክንያቱም ሰውየው ተወደደም ተጠላም በኢትዮጵያ ውስጥ ያለውን ፖለቲካ ሁሉ የሚወስኑ አካላት እንደሆኑ እየታወቀ ነው ያለበት ሁኔታ ማለት ነው። ይሄንን በተመለከተ በዚህ ፕሮግራም ላይ አካፍላችኋለሁ። ከዛ በሶስተኛ ደረጃ የኢራንን ጉዳይ ይመለከታል። የኢራን አሁን የጀመረው አብዮት ኦልሞስት መፈንቅለ መንግስት ሊያስደርግ የሚችል ልክ ኢራቅ ላይ የኢራቁን መሪ የበጣሉበት ሰዓት ላይ የነበረውን አይነት ንቅናቄ መጀመሪያ የተጀመረበት መንገድ የሚያሳይ ነገሮች እየታዩ ነው ያሉ ጉዳዮች ጀምረው ከኑሮ ውድነት ጋር ነው ወይም ደግሞ የሀገሪቱ የገንዘብ ምንዛሬ ከዶላር አንጻር ሲተያይ እጅግ ዘግናኝ በሆነ መልኩ ነው እንግዲህ ወደ 1.4 ሚሊዮን የሚጠጋ የሀገሪቱ ገንዘብ ያክል ነው $1 እየተመነዘረ ያለው ማለት $100 እየተመነዘረ ያለው። ይሄን በተመለከተ ነገሮች ተፈጽመዋል፣ ተጀምረዋል። ነገር ግን መጨረሻቸው ሀገር መንግስት መቀየር ነው። ይሄን በተመለከተ ሞሳድና ሲአይኤ ናቸው ከጀርባ የሚሰሩት የሚለውን ነገር በተመለከተ መረጃዎችን ሰብስቤላችኋለሁ። በዚህ ዙሪያ ላይ መጠነኛ ቆይታ እንድናደርግ ጋብዛችኋለሁ። ውድ ቤተሰቦቼ አብራችን ቆዩ። መምህርና ጋዜጠኛ አብይ ይልማ ነኝ። እንግዲህ ቤተሰቦቼ ከፕሬዚዳንት ትራምፕ ጉዳይ ሊጀምርላችሁ። እንግዲህ በጃንዋሪ 2 2026 ዛሬ ለሚዲያዎች በጥልቅ በዚህ ጉዳይ ላይ በተጠየቁት መልኩ የሰጡት ግልጽ የሆነ ማብራሪያ ያለ ኤክሰፕሽናል ሄልዝ በሚል እንግዲህ ያስቀመጡት ነገር አለ። እሳቸው እንግዲህ በተለየ መልኩ ጤናቸውን እንደሚመለከቱ የሚያሳዩበት ነገር ነው። ይሄ የቅርቡ የሜዲካል ዳያግኖሲስ ወይም ደግሞ ሕክምናዊ ምርመራዎችን ውጤቶችን እንደገና ደግሞ የህዝቡ ስክሩቲኒን ተመልክቶ ህዝቡ እየጠየቀ ያለው አለ የእድሜያቸው ጉዳይና የጤናቸው ሁኔታ በሀገሪቱ ፖለቲካ ላይ ተጽዕኖ እንዳያመጣ እየተጠየቀ ያለ ነገር አለ። ይሄን በተመለከተ ዛሬ ፕሬዚዳንት ትራምፕ በግልጽ ያሳዩት ነገር ምንድነው የሚለውን ነገር ነግራቸዋለሁ። እንግዲህ የጤናቸውን ጉዳይ በተመለከተ ክሮኒክ ቬነስ ኢንሰፊሺየንሲ ወይም ደግሞ CVI ተብሎ የሚታወቅ ነው። የታወቀውን በ2025 ጁላይ ወር ላይ እንደነበረ ይታወቃል። ይሄ እንግዲህ ኮመን ኮንዲሽን ነው። በተለይ እድሜ የገፋ በመጣ ቁጥር ላይ በደም ቧንቧዎች ላይ የሚደረግ ችግር ነው ወይም ሊከሰት ከሚችሉ ችግሮች መካከል እንደሆነ ይታወቃል። ታችኛው የመሬታችን የእግር ክፍል ላይ ነው በአብዛኛው የሚከሰተው። የቬይን ቫልቮች አሉ። ማለትም ደም ወደ ላይ በሚመጣ ሰዓት ማለት ደም ከልብ መጥቶ ወደ ግራ አቅጣጫ ይመጣል። ከግራ አቅጣጫ ደግሞ ወደ ልብ ለመሄድ
በሚገፋበት ሰዓት ላይ በደም ቧንቧዎችን ውስጥ ቫልቮች አሉ። ልክ እንደ የቧንቧ መክፈቻና መዝጊያ አይነት ቫልቮች አሉ። እነዚህ ቫልቮች ወደ ላይ በሚከፈቱበት ሰዓት ላይ ደም ወደ ላይ አቅጣጫ ይሄዳል። ከዛ ወደ መሬት ስበት እንዳይወድቅ መልሶ እነዚህ ቫልቮች ይከደኑና ደም ወደ ታች እየደገፉት እንዳይፈስ ወደ ላይ እንደገና በደም ቧንቧ እየተጫነ እየገፈተረው የሚሄድበት አካሄድ አለ። ይሄ ግን እድሜ እየገፋ በመጣ ቁጥር ላይ የነዚህ ቫልቮች ወይም ደግሞ ደሙን ወደ ታች እንዳይፈስ ወደ ላይ አቅጣጫ ደግፈውት የሚይዙት እነዚህ ቫልቮች ይደክማሉ። በሚደክሙበት ሰዓት ላይ እንግዲህ በከፍተኛ ደረጃ እንደሚታወቀው እግር ማበጥ፣ ሌሎችም ችግሮች ተከታትሎ የሚመጡበት አይነት ችግር ነው CVI የሚባለው። ስለዚህ ሎወር ሌግ ስዌሊንግ ይፈጥራል። እንዳልኳችሁ ታችኛው እግር ላይ እብጠትን ጨምሮ ይዞ ይመጣል። በተለይ ወደ አንክል አካባቢ ወደ ቁርጭምጭሚት አካባቢ ላይ ይሄ ችግር ሊከሰት የሚችልበት ነው ፕሬዚዳንት ትራምፕ ላይ እየተከሰተ ያለው። ይሄን በተመለከተ እንግዲህ መራመድ፣ መንቀሳቀስ ይሄንን እብጠት ለመከላከል እጅጉን በጣም ወሳኝ ከሚሆኑት ነገሮች መካከል አንዱ ነው። ግን ሕክምና ብዙ እንደሌለው ይታወቃል። ከዛ ውጪ ከዚህ ጋር ተያይዞ ከዚህ ችግር ጋር ተያይዞ ሊከሰት የሚችል ደግሞ ፕሬዚዳንት ትራምፕ ላይ የታየው ሃንድ ብሩዚንግ ነው። በእጃቸው ላይ ደግሞ እንደምታዩት በተለይ በቀኝ እጃቸው ላይ በተደጋጋሚ በካሜራዎች እንደሚታይ እንግዲህ የብሩዝ ያረገ ወይም ደግሞ ልክ እንደ በለዘ አይነት ነገር በእጃቸው ላይ የሚታይ ነገር አለ። ይህም እንግዲህ በተደጋጋሚ እሳቸው ሃንድ ሼኪንግ ላይ ወይም እጅ ሲጠበጥም ጨምሮ የሚታይ እንደሆነ ይታወቃል እንደምታዩት። ከዛ ውጪ በከፍተኛ ደረጃ እሳቸውን በተናገሩት ዛሬ አድሚት ባደረጉት መሰረት ሲናገሩ ሐኪም ከሚነግረኝ በላይ ከፍተኛ አስፕሪን እጠቀማለሁ ብለዋል። 325 ኤምጂ ያክል አለ በቀን የታዘላቸው። ከዛ በላይ ነው እንግዲህ የዋጡ ያሉት ማለት ነው። ስለዚህ ጤናቸው ላይ በጣም ከፍተኛ ተጽዕኖ እየተፈጠረባቸው እንዳለና እድሜ ሄዶ ትዕቢትን ሁሉ የሚያራግፍ ኃይልና ጉልበት ያለው የእግዚአብሔር በጣም አስደናቂ ነገሮች መካከል አንዱ እድሜ ነው በምድር ላይ። ስለዚህ እነዚህ ነገሮች በሰውየው ላይ ሀፕን በማድረጋቸው የተነሳ የሰውየው ጉልበትና አቅሙ እየደከመ የመጣበት ጊዜ ላይ እንዳለ ማየት ይችላላችሁ። ስለዚህ እንግዲህ እጃቸውንም ይሄ ብሩዙን ለማስተካከል በተለይ የእጃቸው ላይ ያለውን ነገር ለማስተካከል ሜካፕ ሁሉ እንደሚጠቀሙ ዛሬ አምነዋል። ስለዚህ ከዚህ ጋር የተያዘው ነገር ዛሬ ከሚጠበቅብኝ በላይ መድኃኒት እየተጠቀምኩ ነው ያለሁትን የሚለውን ነገር ተናግረዋል። ይሄ እንግዲህ በጣም ትክክለኛ ያልሆነ አካሄድ ነው። ሰውየው በህመማቸው ላይ ጠንካራ ነገር እየተከሰተ ወይ በጤናቸው ላይ ከባድ ነገር እየተከሰተ መሆኑን የሚያሳይ መረጃ ነው ዛሬ እየሰማ ነው። ይሄንን ላካፍላችሁ ብዬ ነው። የኢራኑን ጉዳይ ልመልከትና ኢትዮጵያ በቅርቡ ለሶማሌላንድ የሀገራዊ እውቅና ልትሰጥ ነው እየተባለ እየተነገረ ይገኛል። ውስጥ ለውስጥ ነው ወይ የሚለው ነገር መረጃዎችን ሰብስቤላችኋለሁ። እነዛን ተከታትዬ ያሳያችኋለሁ። ወደ ኢራኑ ልለፍ። መምህርና ጋዜጠኛ አብይ ይልማ ነኝ። እንግዲህ ውድ ቤተሰቦቼ ዛሬ እንደሰማነው በጃንዋሪ 2 2026 በፈረንጆቹ አቆጣጠር መሰረት አሁንም ለስድስተኛ ቀን ዴድሊየስት ሆኖ ማለትም ገዳይ ሆኖ ይሄ አመጽ በኢራን ውስጥ ቀጥሏል። እንግዲህ እንደሰማችሁት ሀገራዊ ነው፣ ኔሽን ዋይድ ፕሮቴስት ነው። የባለፉት 3 ዓመታት እንደዚህ አይነት ነገር ለማድረግ ትግል እንደነበረ ይታወቃል። ውድ ቤተሰቦቼ ከዚህ ጋር ተያይዞ እንግዲህ በተለይ ሪከርድ ብሬኪንግ ከረንሲ ክራሽ ተብሎ የሚታወቀው ወይም ሪከርድ የሰበረ የምንዛሬ ውድቀትና ድቀት ላይ እንደገና ደግሞ ዳየር ኢኮኖሚ ክራይሲስ ተብሎ የሚገልጹት በጣም ዘግናኝ የሚባል የኢኮኖሚ ክራይሲስ ነው ሀገሪቱ ያለችው። ለዚህም የሆነው ነገር ህዝቡ አመጾ ወደፊት ለፊት ወጥቷል። ነገር ግን ከዚህ ቀደም ብሎ ሰሞኑን እየሰማችሁ እንደነበረ ኢራን በአሜሪካውያንና በአሜሪካና በእስራኤል በምዕራባውያኑ ላይ ጦርነት እንዳወጀች ይታወቃል። ማለትም የኢራን አያቶላው በከፍተኛ ደረጃ አሁን ባለበት ሁኔታ የተደራጀ እንደውም የአቶሚክ የኒውክሌር ማብላያ ተቋማቸውን በተለይ ደግሞ ዩራኒየም ለማብሰል የሚደረግበትን ሂደት በተመለከተ አሁንም ይሄ ስራ እየተሰራ መሆኑን ተሰምቷል ሰሞኑን። ከዛ ውጪ ቻይና ይሄን ነገር እንዲያደርግ የኢራን መንግስት ከፍተኛ እገዛ አድርጋለች ተብሎ እየተነገረ ይገኛል። በጣም የጠነከረ የኒውክሌር ማብላያ ተቋማቸው አሁንም የኒውክሌር ቦምብ ለመስራት የሚያስችለው አቅም ላይ መድረሱን ጭምር አሁን ሰሞኑን ተደጋግሞ እየተነገረ ይገኛል። በዚህም የተነሳ የእስራኤልን መንግስት የኢራንን መንግስት ለዚህ የሚሆነውን ከባድ ማስጠንቀቂያ ሲሰጥ እንደቆየ ይታወቃል ሰሞኑን። እሱ
ብቻ አይደለም የኢራኑ መንግስት በቀጥታ ከምዕራባውያንና ከእስራኤል ጋር አሁን በቅርቡ ፉል ዋር ወይም ደግሞ የሙሉ ጊዜ ጦርነት ሊጀምር ነው የሚለው ነገር እየተነገረ እንዳለ ሰምተናል። ይሄ ባለበት ሁኔታ ላይ እንግዲህ የእስራኤል ሞሳድ እንደገናም ደግሞ ሲአይኤ እና ሌሎች ተቋማት ውስጥ ለውስጥ በተለይ አመጽ እንዲቀጣጠል ለማድረግ በእጅጉ እንደሰሩ እየተነገረ ይገኛል። በዚህም የተነሳ ሰሞኑን ይሄ አመጽ ተቀስቅሷል። ይሄ አመጽን በተቀሰቀሰበት ሁኔታ ላይ ስትመለከቱ እንግዲህ አሁን ባለበት በእነዚህ ቀናቶቹ 6ኛ ቀናት ላይ ዴስቶል ወይም የሟቾች ሰዎች ቁጥር ጨምሯል። እንደሚታወቀው 7 ወይም 8 ሰዎች እስካሁን ድረስ እንደተገደሉ ኮንፈርምድ ሆነዋል። ከዚህ ጋር ተያይዞ በተለይ በዋነኝነት ባሲጅ የሚባል ወይም ደግሞ ፓራ ሚሊተሪ ፎርስ አለ። የዛ የኃይሉ አካላት ወይም ጦረኞቹ ወታደሮችን ጭምር የተገደሉበት እንደነበረና በጣም ሲሪየስ የሆነ ፕሮቴስት በየሀገሪቱ ሙሉ ቦታ ላይ እየተከሰተ መሆኑን የሚያሳይ ዜናዎች እየተሰሙ ይገኛሉ። እንደ ሎሬስታን፣ ቻሃር መሃል እንደገና ደግሞ ባኪያሪ የሚባሉ ቦታዎች አሉ። በእነዚህ ፕሮቪንሶች ወይም ግዛቶች ላይ ከፍተኛ የሆነ ብጥብጥ በከፍተኛ ሁኔታ እንደጨመረ እየተነገረ ይገኛል። የሴኩሪቲ ኃይሎች ወይም የደህንነት ኃይሎች ላይቭ አሚኒሽን እንደገና ቲር ጋዝ ነው እየተጠቀሙ ያሉት። በቀጥታ ይተኩሳሉ። እንደገናም ደግሞ አስለቃሽ ጭስ በስፋት እየተበተነ ተመልክተናል። ከዚህ ጋር ተያይዞ እንግዲህ ይሄ ቦታ እንግዲህ ከቀስ በቀስ እየተስፋፋ መሄዱ እየተነገረ ይገኛል። በቴህራን ግራንድ ባዛር ላይ የተጀመረ ይሄ አመጽ እንግዲህ አመት ባሉን አልፏል። አመት ባል እንዳይከበር ብዙ ነገር እንዳደረገና ከዚህ ተነስቶ ደግሞ ከ17 ወደ 26 ፕሮቪንሶች ወይም ግዛቶች እየተስፋፋ መሆኑ እየተነገረ ይገኛል። ይሄም አናሬስት ወይም ደግሞ እረፍት ያጣ ሰላማዊ ተከታታይ ሰልፍ ቴህራንን ጨምሮ ኢስፋሃን ግዛትን ጨምሮ ሺራዝ፣ ካራጅ፣ ቆም እንደገና ደግሞ ሐማዳን በጣም ወሳኝ የሚባሉት ቦታዎች ናቸው። ባለፈውም በነ ኢራንና በነ እስራኤልና ኢራን መካከል በነበረው ግጭት ላይ እነዚህ ቦታዎች በጣም ክሪቲካል ቦታዎች እንደነበሩ ይታወቃል። ወደ 26 ፕሮቪንሶች ወይም ግዛቶች የሰላማዊ ሰልፍ እየተበተነ እንዳለ እየተነገረ ይገኛል። ታክቲካል ገቨርንመንት ሸዳውን ተደርገዋል። በዚህ ሁኔታ ላይ ማለት ነው መንግስት ሆን ብሎ ሸዳውኖች ትምህርት ቤቶችን፣ የተለያዩ ቢሮዎችን ዘግቷቸዋል። በተለይ ወደ 31 በሚጠጉ ግዛቶች ላይ ወይም ደግሞ ፕሮቪንስስ በጠቅላላ ተዘግተዋል። ከዚህ ጋር ተያይዞ እየተነገረ ያለ ምክንያት ተብሎ የተሰጠው ደግሞ ኮልድ ዌዘር ኤነርጂ ሴቪንግ በሚል ነው የተነገረ ይገኛው። አየሩ በጣም ቀዝቃዛ ስለሆነ ኃይል ለመቆጠብ ሲባል እነዚህ ትምህርት ቤቶች ተዘግተዋል የሚል ከመንግስት የተለቀቁ ስታትመንትስ አሉ ወይም ደግሞ መግለጫዎች እንዳሉ ይታወቃል። ነገር ግን ሰው ሊቀመጥ አልቻለም። ወደ አደባባይ ላይ ወጥቷል። ስትሪትስ ላይ ነው ያለው ሰው። ስለዚህ ከዚህ ጋር ተያይዞ እየጠየቀና እየተጠቀሰ ያለው ነገር ቢኖር ሬጂም ቼንጅ ኮልስ ነው። መንግስት እንዲቀየር ወይም ደግሞ ከዚህ ጋር መንግስት ይውረድልን የሚል ስሎጋንስ በስፋት እየታዩ ይገኛሉ። እንግዲህ ከዚህ ጋር ተያይዞ የተነሳ ያለው የኢራኒያን ሪያል ነው የሚባለው IRR የሚባል ነው ገንዘብ ምንዛሪያቸው። እንግዲህ በኦፕን ማርኬቱ ላይ ሲታይ አንኦፊሻል በሆነ ኦፕን ማርኬት ላይ ሲታይ ሪከርድ ሎ ነው በሂስትሪ በታሪክ ኢቭን በዓለም ታሪክ ራሱ በጣም የሚያሳዝን ዝቅተኛው ነው። እንደሚታወቀው 1.45 ሚሊዮን ሪያል ነው በአንድ ዶላር እየተመነዘረ ያለው። ይሄ ምን ያህል እንግዲህ በጣም ከባድ ሀገሪቱ ኮላፕስ ውስጥ እንደገባች የሚያሳይ ነው። እንግዲህ በቅርቡ ከፍተኛ የውሃ እጥረት ተከስቶ ምን ያህል በሀገሪቱ ላይ አስጨናቂ ነገር እንደመጣ ይታወቃል። ስለዚህ 1.4 ሚሊዮን ሪያል በአንድ ዶላር መመንዘር ማለት ሀገሪቱ ኦልሞስት ሞታለች ማለት ነው። ኢንፍሌሽን ሰርፓስ አድርጓል። 50% ያክል ኢንፍሌሽን አልፏል ማለት ነው። ስለዚህ ስሎጋናቸው በቀጥታ እያሳየ ያለው quickly shifted to target the ruling system ገዢውን መንግስት በተመለከተ በግልጽ ስልጣን እንዲለቁ ለማስቻል የሚያደርግ ጥያቄ ነው። እዛው የምትመለከቱት ሱፕሪም ሊደሩ አሊ ኮሜኒን ተመልክቶ ከስልጣናቸው እንዲወርዱ የሚጠይቁ በጣም ብዙ መፈክሮች እየተሰሙ ነው። ዴዝ ቱ ዘ ዲክታተር የሚል ወይም ደግሞ ለዲክታተር ሞት፣ ለዲክታተር ወይም ለመንግስት ሞት የሚል ነገር እንዳለ ታያላችሁ። ከዛ ውጪ በብዙ መልኩ እየጠየቁ ያሉ ፖስት ኢስላም ኢራን የሚል ወይም ደግሞ ከእስልምና በኋላ ያለችዋን ኢራን እናፍቃለን የሚል ንቅናቄ ነው እዛ ውስጥ የምትመለከቱት ማለት ነው። እንግዲህ በብዛት መልኩ የሚታዩ በተለይ ሳንክሽን ኤንድ ዋር በጣም የሀገሪቱን ማዕቀብና ጦርነት በብዙ መልኩ ያደቀቀ
ጥቃት እንደሆነ ይታወቃል። ባለፈው የ12 ቀን ጦርነት በጁን 2025 እንግዲህ ፕሬዚዳንት ኔታንያሁ ሲናገሩ ከ2 ቢሊዮን ዶላር በላይ ውጪ አውጥተዋል። እስራኤልን ለመደብደብ ከፍተኛ የሆነ የኢኮኖሚ ድቀት በሀገሪቱ ላይ እንዲስተዋል ያ እንዳደረገ ይታወቃል። ሌሎችም ጉዳዮች ከዛ ጋር ተያይዞ ማዕቀቡ ሌላው በጠቅላላ ሀገሪቱን አድክሟታል። እልህኛ መንግስት ነው። በጣም አልሸነፍ ባይ መንግስት ነው። በጣም ይገርማሉ ኢራናውያን። ነገር ግን መተው ግን በህዝባቸው እጅ ስር ወድቀዋል ማለት ይቀላል አሁን የኢራን መንግስት። ስለዚህ ቀጥሎ ሀገሪቱን በተለይ የሚመራውን አካል ከስልጣን ለማስወረድ የሚካሄድ ጉዞ እንዳለ እየተመለከተ ይገኛል። ለዚህም የሚሆን አንድ የእስራኤል ሀገር ንቅናቄ ተጀምሯል። ይሄም ፋይት አጌንስት ዳርክነስ የሚል የውጭ ጉዳይ ሚኒስትሩ የእስራኤል በግልጽ ያሳየው ነገር ቢኖር ይሄንን የእስራኤል የኢራን ህዝብን እንደግፍ ከኋላ ሆነን በግልጽ ይሄን ንቅናቄ አሁን ድል ውጤት ማምጣት መቻል አለበት፣ የሀገሪቱ መንግስት ከስልጣን መነሳት አለበት የሚል የሀገሪቱን ንቅናቄ በተመለከተ እስራኤል ይሄንን እየሰራች እንደሆነ መረጃዎች ያመላክታሉ። ዜናዎች እንደሚያሳዩት ኢዝራኤልስ ሞሳድ ቴል ኢራኒያን ፕሮቴስተርስ ዊ አር ዊዝ ዩ፣ የእስራኤል ሞሳድ በግልጽ ያሳወቀውን ነገር ደግሞ መረጃዎች ያሳያሉ። ከናንተ ጋር ነው ያለነው በሚል በግልጽ ሞሳድ መግለጫ እንዳወጣ ወይም ደግሞ ሀሳብ እንደሰጣቸው የሚያሳዩ ነገሮች እንዳሉበት በግልጽ እየሰማን እንገኛለን። ከጀርባ የእስራኤልና የሲአይኤ ስራዎች በእጅጉ ተጠናክረው መቀጠላቸውና መንግስት ለመቀየር እየተካሄደ ያለበት መንገድ እንደሆነ እየሰማን እንገኛለን ማለት ነው። በሌላውም ተከታትለን ከዚህ ጉዳይ ላይ ያለውን ነገር እነግራቸዋለሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ሰሞኑን እየተነገረ እንዳለው የሶማሌላንድን የሀገርነት እውቅናን በተመለከተ የኢትዮጵያ እርምጃ በእጅጉ እየታየ ያለበት ነገር እውቅና ልትሰጥ ነው ወይ የሚል ነገር እየተነገረ ይገኛል። የጎሳ፣ የሃይማኖት፣ የቋንቋ፣ የባህልና የጋራ ታሪክ በእጅጉ ያቆራኛቸው አፍሪካ ቀንድ ሀገሮች ምንም እንኳን ከበርካታ የዓለም ሀገሮች በተለየ የተጋመደ ዝምድና ያላቸው ዘር ሐረግ ቢኖራቸውም ስትራቴጂያዊ አቀማመጡ ተፈላጊ ቢሆንም የሀገሮቹ የተበላሸ የውስጥ ፖለቲካ ስሪት ቀጠናው ያልተረጋጋ ረሃብ የበረታበት የሚል ስያሜ እንዲሰጠው አድርጓል በማለት ሪፖርተር ይዞት የወጣው መረጃ ያመላክታል። እንግዲህ የጸጥታ ችግር መለያ የሆነበት ጉዳይ ተመልክቶ ይሄ አካባቢ ላይ በአልሸባብ እየታመሰ ያለችዋን ሶማሊያ ጨምሮ እንደ አውሮፓውያን አቆጣጠር በ1992 ጀምሮ እንግዲህ በተባበሩት መንግስታት ድርጅቶችና በአፍሪካ ህብረት የሚደገፍ የሰላም አስከባሪ ኃይል እየተጠበቀች አሁንም ድረስ የቀጠለችዋ ሶማሌ አሁንም ችግር ተከስቶባታል። እንግዲህ በ1943 ጀምሮ በተለይም በእንግሊዝና በጣሊያን ቅኝ ግዛት ስር የነበሩት የአሁኗ ሶማሊያና ራስ ገዟ የሶማሌላንድ ውስጥ በወቅቱ እያደገ የነበረውን የሶማሊያ ብሔርተኝነት ንቅናቄ ከጅቡቲ ከኢትዮጵያና ከኬንያ ግዛት በመውሰድ ታላቋ ሶማሊያ ወይም ግሬተር ሶማሊያ የተሰኘ አንድ የሶማሊያ ሀገር የመመስረት ትልም እንደነበራቸው ይታወቃል። እና እቺ ታላቋ ሶማሊያን ለመመስረት የነበረው ትልምና ህልም ለማሳካት ዋነኛ ማጠንጠኛ የነበረውና የኢትዮጵያ ሶማሌዎችን ለመጠቅለል እንደ አውሮፓውያን ዘመን አቆጣጠር በ1977 እስከ 1978 ድረስ በወቅቱ በስልጣን ላይ የነበሩት የሶማሊያ ፕሬዚዳንት ሙሐመድ ዚያድ ባሬ እንደነበሩ ይታወቃል። በኢትዮጵያ ላይ የከፈቱት ጦርነት በኢትዮጵያ ድል አድራጊነት ተጠናቆ እቅዳቸው ሳይሳካ የቀረበት እንደነበር የታሪክ ተሳናት ይናገራሉ። የኔም አባት እንግዲህ በግሌ የኔ አብይ ይልማ አባቴ ይልማ ደምሴ ወልደ ሰማያት በዚህ ጦርነት ላይ ተሳትፎ በብዙ መልኩ የነበረ ጀብድ ሰርቶ የነበረው ኢትዮጵያዊ ታሪከኞች መካከል አንዱ አባቴ እንደነበረ አውቃለሁ። ስለዚህ እንደዚህ አይነት ነገር የነበረበት ታሪክ እስከዛሬ ድረስ ተቀጣጥሎ እስከዛሬ ያልተቋረጠ ነገር እንዳለበት ትመለከታላችሁ። እንግዲህ የዚያድ ባሬ ጦር በኢትዮጵያ ሰራዊት በመሸነፉ ታላቋ ሶማሊያን የመፍጠር እቅድ እንደገና ፕሮጀክቱ የተዳከመ የቁልቁል ጉዞ ገባ። ይልቁንም የውስጥ የፖለቲካ ሽኩቻዎች፣ የጎሳ ክፍፍሉ ፕሬዚዳንቱ እንደ አውሮፓውያን አቆጣጠር በ1991 ከስልጣን እንዲወገዱ እንዳደረጋቸው ይነገራል። እንግዲህ ታላቋ ሶማሊያ እቅድ መዳከምና በጎሳ ፖለቲካ ሽኩቻ የፕሬዚዳንት ዚያድ ባሬ ከስልጣን መወገድ ሶማሊያን ለባሰ ብጥብጥና የቀጠና አሸባሪ መደብር እንድትሆን እንዳደረጋት ይነገራል። እንደ አውሮፓውያን ዘመን አቆጣጠር በ1992 የተባበሩት መንግስታት ድርጅት በአፍሪካ ህብረት የሚደገፍ የሰላም አስከባሪ ኃይል እንዲመራ ዛም እንዲሰማራ እንደተደረገም ይታወቃል። እንግዲህ በፌዴራል ስርዓት የምትተዳደርና ሶማሊያ ከዛ ጊዜ ጀምሮ ሰላም ያጣ ህዝብ ነው። አገሪቱ ህዝቡም መንግስቱም ጭምር የኢትዮጵያ መከላከያ ሰራዊትን ጨምሮ ሀገራት በሚያመጡት የሰራዊት እየተጠበቀ ነው ያለው። ለረጅም ጊዜ እንደምታውቁት ሶማሊያን ጊዜ የግዛቷ አካሌ ናቸው የምትላቸው ፑንትላንድ፣ ጁባላንድ እና ጋልሙደንግ የሚተሰኙ የጎሳ አስተዳደሮች ራሳቸውን ከማዕከላዊ መንግስት ለመለየትና ራስ ገዝ ለማድረግ በሚያደርጉ ግብግብ ግጭቶች መሰማት የተለመደ ሆኖ ቀጥሏል።
ይሄ በእንዲህ ባለበት ሁኔታ ነው እንግዲህ ዛሬ 2 ዓመት ገደማ በኢትዮጵያ እያደገ ከመጣው የህዝብ ቁጥር በቀጠናውም የተለዋወጠ ካለው የጂኦ ፖለቲካዊ መቀያየር ከሚመጣ ስጋት የባህር በር ያስፈልገኛል የሚል በጠቅላይ ሚኒስትር ዶክተር አብይ አህመድ የተነሳ ጉዳይ እንደነበረ ይታወቃልና ከሶማሌ የባህር በር ለመገናኘት በመትኩ ደግሞ ለሶማሌላንድ የሀገርነት እውቅና ለመስጠት ከቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ ጋር የመግባቢያ ስምምነት ፈጽሞ የነበረበት ነው። አሁን 2 ዓመት እየሞላው ነው ማለት ነው። አሁን በቅርቡ በዚህ ሰሞን ላይ ይሄ ባለበት ሁኔታ ነው እንግዲህ ከእስራኤል በኋላ ኢትዮጵያ የሀገራዊ እውቅና ለመስጠት እየተዘጋጀች ነው የሚል ዜና እየተነገረ ያለው። ይሁን እንጂ እንግዲህ የሶማሊያ የግዛቴ አካል ናት በምትላት ሶማሌላንድ ላይ ይሄ ነገር እንዲሰጥ አልፈቅድም የሚለው ትግል ባለበት በዚህ ሰዓት ላይ ከሰሞኑ በሶማሌላንድ የተለያዩ ሚዲያዎች እየተነገረ ያለ ነገር አለ። ኢትዮጵያ ሀገራዊ እውቅና ልትሰጥ ዘጋጅታለች ሰሞኑን የሚል ወሬ በስፋት ነው እየተነገረ ያለው። ይሄ ነገር በተመለከተ እንግዲህ የሰማናቸው መረጃዎች ከተለያየ ማስረጃዎች መሰብሰብ እንደቻልኩት ይሄን በተመለከተ እየተከናወነ ያለው ነገር መሰረት የሚያደርገው ከኢትዮጵያ ውጭ ጉዳይ ሚኒስትሩ ከዶክተር ጌዲዮን ጋር በተደረገ የነበረ የፓርላማ ውይይት በግልጽ እዛ ቦታ ላይ ይሄን ጥያቄ ተጠይቀው አውምም አይደለምም የሚለው መልስ አለመስጠታቸው መነሻ እንደተደረገ ይታወቃል። ነገር ግን መረጃዎች እንደሚያሳዩት ኢትዮጵያ እንግዲህ ዝምታን መርጣ ነው ያለችው። ዝምታን የመረጠችበት ምክንያት እየተነገረ ካሉ ነገሮች መካከል አንደኛው እውቅና ለመስጠት እየተዘጋጀች እያሰበች ነው የሚል ትንተናዎች በትክክልም እየተነገሩ እንዳሉ ለመስማት ችለናል። ይሄን በተመለከተ እንግዲህ እውቅና ለመስጠት እየተዘጋጀች ነው ያለችው ኢትዮጵያ የሚለው ነገር አዲስ አይደለም። ምክንያቱም በባለፈው ኤምኦዩ ላይ ይሄንን ነገር ተፈራርቦ ወደ ተግባር ለመቀየር እየተደረገ ባለው ነገር ላይ ብቻ ተሰንቅሮ የቆየ ነው። እንደገናም ደግሞ የተለያዩ ዓለም አቀፍ ጫናዎች በዚህ ቦታ ላይ ተፈጠረ። በተለይ ሶማሊያው ፕሬዝዳንትና መሰል አካላት በከፍተኛ ፍጥነት ነገሮችን ቀያየሩት። ስለዚህ ኢትዮጵያ በድንጋጤ ይሄን ነገር አቁመዋለች። ነገርያው ደግሞ ከዛ ውጪ በሀገሯ ውስጥ ያለው ችግርም ይሄን ነገር አፋፍሞ አጋግሞ ወደ ሌላ ነገር ይዞ ሊመጣ የሚችል ስጋት ተደንቅሯል። ምክንያቱም በሀገር ውስጥም ሆነው መገንጠል የሚፈልጉ አካላት እንዳሉ ይታወቃል ኢትዮጵያ ውስጥ። ስለዚህ ይሄ በሚከናወንበት ሰዓት ላይ ከኢትዮጵያ እገነጠላለሁ ለሚለው አካል ሶማሊያ እውቅና ሰጣለሁ፣ ከዛ ግብጽ እውቅና ሰጣለሁ፣ ኤርትራ እውቅና ሰጣለሁ ብለው በዚህ ደረጃ ላይ ሀገርን እንዲበታትኑ የሚችሉበት ነገር እንዳለ ስጋት ስላለ ይሄ ኤምኦዩ መቆም እንደነበረበት በዛም ደግሞ ተሰንቅሮ ቆሟል። ነገር ግን ደግሞ በዛም ሙሉ ለሙሉ ስዊችድ ኦፍ ያላደረገ እንደሆነ መረጃዎቹ ያሳያሉ። ስለዚህ ኢትዮጵያ ሌትስ ዌይት ኤንድ ሲ የሚል ፖሊሲ ነው የተከተለች ያለችው የሚል ትንተናን ተንታኞች በትክክል እያሳዩ ይገኛሉ። ይሄንን በማድረግ አንደኛ ነገር ላይ ኢትዮጵያ እየሰራች ነው ውስጥ ለውስጥ እየተባለ እየተነገረ ያለው ነገር ደግሞ እንደ ኢትዮጵያ አይነት አቋም ያላቸው ለሀገሪቱ እውቅና መስጠት የሚፈልጉ አካላት አሉ። ስለዚህ ብቻዬን እውቅና አልሰጥም እጋለጣለሁ የሚል ነገር በኢትዮጵያ ውስጥ እንዳለ በግልጽ ይታያል ማለት ነው። ይሄን ነገር ለማድረግ ኢትዮጵያ እየሰራች ነው እየተባለ እየተነገረ ያለ ነገር አንድ ጉዳይ እንዳለ ሰምተናል። ይሄ ምንድነው? ኬንያ ለምሳሌ በስብሰባው ላይ ማለትም ከሀገሪቱ ከሶማሊያ ፕሬዝዳንት ጋር የኬንያው ፕሬዝዳንት በግልጽ በስልክ አውርተዋል። ከኬንያም ድጋፍ እንዳላት ሶማሌ ታምናለች። ነገር ግን ኬንያ በግልጽ የሶማሌላንድን እውቅና በተመለከተ እስካሁን ድረስ አላወገዘችም። ኬንያ ከኢትዮጵያ ጎን ለመቆም እየተሰራ ያለ ነገር እንዳለ ሰምተናል። ሌላኛው ሁለተኛ አገር የኢትዮጵያ መንግስት እያስተባበረ ያለው የደቡብ ሱዳንን እንደሆነም ጭምር መረጃዎቹ ያመላክታሉ። የደቡብ ሱዳኑን በተመለከተ በተመሳሳይ ሁኔታ እውቅና ለመስጠት እንዲዘጋጁ፣ ከዛ ውጪ ደግሞ በሶስተኛ ደረጃ ህንድን መሰረት ያደረገ ነገር እንዳለ እየተሰማ ይገኛል። ህንድም ሀገራዊ እውቅና ለመስጠት የሚያስችላትን ነገር ለማጥናት እየሰራች እንዳለ ተነግሯል። አሜሪካንን በተመለከተ ደግሞ ከዚህ ጋር ተያይዞ የሚነሱ ወሬዎች አሉ። አሜሪካ በግልጽ እስራኤልን አላወገዘቻትም። ነገር ግን እስራኤል መብቷ ነው፣ አሜሪካ ግን ይህን ውሳኔ እስካሁን ድረስ አልወሰነችም ብሎ በጸጥታው ምክር ቤት ላይ በግልጽ አሜሪካ አቋሟ እንዳሳየች ይታወቃል። ትናንትናና ዛሬ እየሰማን ያለነው ደግሞ በምስራቅ አፍሪካ ላይ በአፍሪካ ቀንድ ላይ በሰሞኑ ተመድበው የመጡት አዲሱ የጦር መኮንን ናቸው እንደሰማችሁት ማለት ነው። ስለዚህ ዛሬ እንደሰማነው በአሜሪካ ውስጥ ያለውን ጉዳይ በዚህ በምስራቅ አፍሪካ ላይ ሶማሌላንድ እጅግ በጣም ወሳኝ ሀገር ናት የሚለውን ነገር አሳውቀዋል። እንግዲህ ዛሬ ዘሀበሻ እንደዘገበው ከሆነ አገኘሁት ባለው መረጃ ላይ የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ የአፍሪካ አሜሪካ ኮማንድ የሆኑት አፍሪኮም ላይ ከፍተኛ ጀነራል ዳግቪን
አንደርሰንን እና ምክትል አምባሳደር ጃስቲን ዴቪስን በሀርጌሳ ተቀብለው በደህንነት ጉዳይ ላይ ወሳኝ ውይይት ማድረጋቸውን ገልጸዋል። እና ጉብኝቱ አሜሪካ በአፍሪካ ቀንድና በቀይ ባህር ቀጠና ያላትን የደህንነት ፍላጎት ለማሳካት ከሶማሌላንድ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ እያሸጋገረች መሆኑን የሚያሳይ ነው በሚልም እየተነገረ እንዳለ መረጃዎቹ ያሳያሉ። ስለዚህ ከፕሬዚዳንታዊ ቤተመንግስቱ ውይይት በኋላ የአሜሪካው የልዑኩ ቡድን ከሶማሌላንድ ብሔራዊ ጦር ኢታማዦር ሹምና ከሌሎችም ከፍተኛ ባለስልጣናት ጋር በመሆን ወደ በርበራ በማምራት የበርበራ ወደብና የአየር ኃይል ቤዝን እንደጎበኙም ጭምር መረጃዎቹ ያሳያሉ። ስለዚህ ይህ የአሜሪካ እንቅስቃሴ በሁለት ዋና ምክንያቶች ትኩረት ስቧል ተብሏል። አንደኛው አሜሪካ በጅቡቲ ከሚገኘው ካምፕ ሌሞኒየር በተጨማሪ የቀይ ባህር መተላለፊያ ላይ ሌላ አማራጭ የጦር ሰፈርና የሎጂስቲክ ማዕከል እንደምትፈልግ ለረጅም ጊዜ ሲነገር የቆየውን ነገር ለመመርመር ነው ተብሏል። የበረራ የአየር ማረፊያም በዚህ ዓላማ እጅግ በጣም ተመራጭ ስፍራ እንደሆነም ተነግሯል። ሁለተኛው የቀይ ባህር ደህንነትን በሁቲዎች ጥቃት ስጋት ውስጥ በወደቀበት በዚህ ወቅት የሶማሌላንድ ስትራቴጂካዊ አቀማመጥ ለአሜሪካ ወሳኝ ሆኖ ተገኝቷል በሚል እየተነገረ ይገኛል። ስለዚህ የሀርጌሳ ውይይት በዋናነት ያተኮረው የሶማሌላንድ ባለስልጣናት በቅርቡ ወደ ዋሽንግተን ዲሲ በሚያደርጉት ጉብኝት ተከትሎ በሚፈረሙ የሁለትዮሽ የደህንነት ስምምነቶች ላይ ነው ተብሏል። እንግዲህ ይሄ የአሜሪካ ከፍተኛ ወታደራዊ አመራሮች በቀጥታ ከሶማሌላንድ ጋር የሚያደርጉት ንግግርና የታቀደው የዋሽንግተን ጉብኝት አሜሪካ ለሶማሌላንድ የሀገርነት እውቅና ልትሰጥ ትችላለች የሚል ስጋትን እንደጨመረ የሚያሳይ እንደሆነ ሰምተናል። ወይ ደግሞ በሌላ መልኩ ቢያንስ ከአንድ ሶማሊያ ፖሊሲዋ በተለየ መልኩ ለሶማሌላንድ ጋር ራሱን የቻለ ግንኙነት አሜሪካ ሊጀምር ይችላል የሚል ግምትንም ጭምር እዚህ ውስጥ እንዳስቀመጠ በግልጽ ዛሬ ሰምተናል። ስለዚህ ይሄንን በሞቃዲሾ በኩል ከፍተኛ ተቃውሞ ሊገጥመው እንደሚችል የሚጠበቅ እንደሆነና በሌላ በኩል ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የባህር በር የመግባቢያ ስምምነት ተከትሎ የተፈጠረውን የቀጠናውን የኃይል ሚዛን ሊቀይረው እንደሚችልም ተንታኞች እየገለጹት ነው በሚል ሚዲያዎቹ ዘግበውታል። ከዚህ ጋር ተያይዞ እንግዲህ እየተነገረ ያለው ነገር ሌላኛው ኢትዮጵያ ምናልባትም አሜሪካ ይሄን ድጋፍ የምትሰጥ ከሆነ ኢትዮጵያ ሌትስ ዌት ኤንድ ሲ ወይም ደግሞ ዝም ብለን የተወሰነ መጠን እንመልከት የሚለውን ፖሊሲ በተከተለች መልኩ እየሄደች ላለችው ነገር እጅግ ግብአት ሊፈጥር ይችላል ተብሎ እየተነገረ ይገኛል። ከዚህ ውጪ ዩናይትድ አረብ ኤሚሬትስንም ኢትዮጵያ በውስጡ ለማካተት ወይም ደግሞ የተካተተበት ነገር እንዲኖር እየሰራች እንዳለ ለመስማት ችለናል። ዩናይትድ አረብ ኤሚሬትስ፣ ኢትዮጵያ፣ ኬንያ፣ ደቡብ ሱዳን እንደገና ደግሞ ህንድ በአንድ ላይ ሆነው ወይም አንድ ላይ በአንድ ተከታታይ ሰዓት ላይ ለሀገሪቱ እውቅና የሚሰጡ ከሆነ ኢትዮጵያ ሀገራዊ እውቅናውን የሰጠችው ብቻዋን ነው አያስብላትም ማለት ነው። ይህንን በመከተል ኢትዮጵያ እየሰራች ነው የሚል ነገር እየሰማን እንገኛለን። ለዚህ ሌላኛው በጣም የሚነሳው ስጋት ምንድነው? ኢትዮጵያ የአፍሪካ ህብረት መቀመጫ ናት። ስለዚህ ብቻዋን ይሄንን እውቅና ሰጣለሁ ብላ ብትል ከአፍሪካ ህብረት ደግሞ ይሄን ጉዳይ ተቃውሞታል። ስለዚህ ከአፍሪካ ህብረት ጋር መቀመጫነቷንም ጭምር ያላትን ነገር ግጭት ውስጥ ይከታታል ተብሎ ይነገራል። ስለዚህ ይሄን ለማድረግ በውስጥ ታዋቂነት መስራት እና ጊዜ ወስዶ ይሄን ነገር ማድረግ ካለማድረግ ግን ወደ ኋላ የማይባልበት ደረጃ ላይ መድረስ እንዳለ የሚያሳዩ መረጃዎች እየሰማን ያለ ነው። እነዚህ ነገሮች ተከትሎ ያለውን ነገር ደግሞ ተከታትሎ ማየት ያስፈልጋል። ዞሮ ግን የባህር በር ለማግኘት የኢትዮጵያ መንግስት እየሄደ ያለበት መንገድ በኤርትራ የሚሳካ ከሆነ ይህንን ነገር ሊተውም የሚችልበት ነገር እንዳለ የሚታይ ነገር እንዳለበት ተንታኞች ይናገራሉ። ከዛ ውጭ ከተቀመጡት ነገሮች መካከል አንደኛው ኢትዮጵያ የሶማሌላንድን ኦልሞስት ሀገራዊ እውቅና መስጠት ከሆነ ከሶማሌላንድ በቀጥታ የባህር በር ማግኘት መቻል አለባት፣ ይህንን ነገር ማረጋገጥ መቻል አለባት በሚል ተንታኞች ይናገራሉ። ይህንን የማታረጋግጥ ከሆነና ይሄ ደግሞ ለማረጋገጥ የሚያስችል ጥርጥር ከገባባት ልትዘጋይ ትችላለች የሚለውን ነገር እየተነገረ ይገኛል። የኢትዮጵያ ሀገራዊ እውቅና መስጠት በቀጥታ የሚያያዘው ከወደቡ ጋር ስለሚሆን ማለት ነው። ይሄ እየተነገረ ነው ያለው። ትላንትና ማታ አልጀዚራ በዘገበው አንድ ጽሁፍ ላይ ሳይ ደግሞ የሶማሌላንድ መንግስት ለእስራኤል ያንን መንገድ ይሰጠው ወይም ደግሞ እስራኤል እውቅናውን የሰጠችው ሶማሌላንድ ለሶስት ነገር ዲል አርጋ ነው በሚል የሶማሊያው ፕሬዚደንት የተናገሩት ነገር አለ። አንደኛ ልክ የዚህ የአብርሃም አኮርድ አንደኛው አካል እንደምትሆን ቃል ገብታ ነው። ሁለተኛ የጋዛ ስደተኞችን ለመቀበል ተስማምታ ነው። በሶስተኛና በዋነኝነት ለእስራኤል የጦር ቀጠና ለመስጠት ነው በሚል የሶማሊያው ፕሬዚደንት የሰጡትን ነገር በተመለከተ የሶማሌላንዱ ገዢ ይህን ማስተባበላቸውን አልጀዚራ ዘግቧል። ይሄ ባለበት ሁኔታ ላይ ይህን የሚያስተባብሉ ከሆነ ምናልባትም እምነት በኢትዮጵያ ዘንድ ሊያጣ ይችላል። ምክንያቱም ነገም ከሶማሌላንድ የባህር በሩን ማላገኝ ከሆነ እውቅናው መስጠት ከንቱ ነው የሚል ነገር ሊከሰት ይችላል የሚል
ስጋት እየጨመረ እንዳለ እየሰማን እንገኛለን። እነዚህ ሁሉ ነገሮች ባሉበት ሁኔታ ላይ ግን ኢትዮጵያ ለሶማሌላንድ ሀገራዊ እውቅና የምትሰጥበት ብቸኛው መንገድ የባህር በር ካገኘች ብቻ እንደሆነ የሚታወቀው ነገር ግልጽ እየሆነ መምጣቱና ለዛም ሌትስ ዌት ኤንድ ሲ የሚል ፖሊሲ ኢትዮጵያ እየተከተለች ነው የሚለውንና ከውስጥ ለውስጥ ደግሞ የማስተባበር ስራ እየሰራች ነው ያለችው። ነገር ግን ከዚህ ጋር ተያይዞ ሀገራዊ እውቅናው ከወደብ ጋር ተያይዞ ከጦር ቀጠናዎች ጋር ተያይዞ የምትሰጥ ከሆነ ኢትዮጵያ በዚህ መልኩ ወደ ኋላ የማይባል ነገር ሊከሰት ይችላል ተብሎ ስጋትም እየተጨመረበት ይገኛል። ለማንኛውም ከሰሞኑ የሰማሁትን ነገር ሰብሰብ አድርጌ ያነበብኳቸውን መረጃዎችን እንደገና ደግሞ ያደራጀውላቸውን አጠቃላይ ነገሮች ሰብሰብ አድርጌ በዚህ ዙሪያ ላይ ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ ጋዜጠኛ ዐቢይ ይልማ። በቀጣይ በሌላ ፕሮግራም እንገናኛለን። መልካም ጊዜ። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት